የብርሃን እናት የነጻነት እስረኞች። እግዚአብሔር የሰው ልጅን በነፍሱ በአርአያው ነባቢ ለባዊ ሕያው አድርጎ ከፈጠረው በኋላ ፍጹም ፈጣሪውን ወደ መምሰል ክብር ከፍ ይል ዘንድ የሚያስችለውን ነጻ ፈቃድ አብሮ ሰጠው። እግዚአብሔር ያለ አንዳች ግፊት አንዳች ሳያስፈልገው ፍጥረታትን በፈቃዱ ፈጥሯል። እርሱ በመፍጠሩ አንዳች የማያገኝ አንዳች የማይጎድለው በሰው እጅ የማይገለገል በራሱ ጊዜ ብፁዕና ብቻውን የሆነ ገዥ ነው። እንድናመሰግነው ፈልጎ ፈጠረን እንዳንል በባህሪም ዓለም ሳይፈጠር በእርሱ ዘንድ በነበረ ክብር በራሱ ዘንድ የከበረ ነው። እንድናምነው ብሎ ፈጠረን እንዳንል ባናምነው እርሱ የታመነ ሆኖ ይኖራል። ራሱን ሊክድ አይችልምና ስለዚህ እግዚአብሔር ሰውን የፈጠረው አንዳች ፈልጎ ሳይሆን በፈቃዱ ነበር። ሰውን በዘፈቀደ በፈቀደው በራሱ አርአያ የፈጠረው እግዚአብሔር ለሰው ልጅም ይህንን ነጻ ፈቃድ አብሮ ሊሰጠው ወደደ። ሁሉን አዘጋጅቶ በፍጹም ፍቅሩ ሰውን ከፈጠረው በኋላ ሰው ዳግም በተራው ለእግዚአብሔር ያለውን ፍቅር እንዲያሳይ ዕድልን ሊሰጠው ወደደ። የመምረጥ ነጻነት እስከሌለህ ድረስ ፍቅርህን ልታሳይ አትችልምና እግዚአብሔር የሰውን ልጅ እግዚአብሔርን እስካለመውደድ ድረስ እንዲመርጥ ነጻነትን ሰጠው። የሰው ልጅ ያለ ነጻ ፈቃድ ቢፈጠር ኖሮ ከማምረቻ ማሽን ያለፈ ዋጋ አይኖረውምና ክፉውን ለመጥላት መልካሙን ለመምረጥ እንዲችል ነጻ ሆኖ ተፈጠረ። ነጻነት ሳይኖረው መልካም ሥራ ቢሰራ እንኳ በግዴታ እስከሆነ ድረስ ዋጋ ቢስ ነው። በግድ የሚሰራ መልካም ነገር መልካም አይደለም ይላል ቅዱስ ባስልዮስ። ይህን በማድረጉ የሰው ልጅ አምላኩን ላይመርጥም ይችላልና ነጻ ፈቃድን ለሰው በመስጠቱ ሁሉን ቻይ አምላክ ትልቅ ዋጋ የሚያስከፍል አምላካዊ ውሳኔን ወሰነ። የቅዱስ ሄኖሪዮስን ጥንታዊ የሰው ግዕዛን ሕግ የተሰኘ አገላለጥ መነሻ በማድረግ አንድ ግሪካዊ ጸሐፊ እንዲህ ይላል። ለፍቅሩ በነጻነት ምላሽ ሊሰጡ የሚችሉ ሰዎች ያሉበትን ዓለም በመፍጠር እግዚአብሔር ሁሉን ማድረግ የሚችል ባህሪውን ሊገድብ ፈቀደ። ሰዎችን ከፈጠረ በኋላ ከፍጥረታቱ ራሱን በመሰወር ፍጥረታቱ መርጠው ለመውደድ የሚችሉበትን ሁኔታ ሰጣቸው። ይህን በማድረጉ የሰው ልጅ ፈጣሪውን ላይመርጥ ስለሚችል አደገኛ ውሳኔ ነው። ሆኖም እግዚአብሔር ይህን ባያደርግ ኖሮ ዓለም ያለ ፍቅር ትቀር ነበር። እግዚአብሔር የሰውን ልጅ ነጻ ፈቃዱን እንዲጠቀምበትና በመታዘዝ ወደ መጨረሻው ፍጹምነት እንዲሻገር ያስቀመጠለት መሸጋገሪያ በገነት መካከል ከነበረው ዕፀ በለስ እንዳይበላ መከልከልን ነበር። ዕፀ በለስ የሰው ልጅ የነጻ ፈቃዱና የመታዘዙ አክሊል የሚያገኝበት መንገድ ነበር። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካሙንና ዛፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህና። ወንጌላዊ ትእዛዛቱን ልንጠብቅ የእግዚአብሔርን ፍቅር ይህ ነውና ትእዛዛቱም ከባዶች አይደሉም እንዳለው ሸክም ቀሊል ቀንበሩ ልዝብ የሆነ እግዚአብሔር ለአዳም ነጻ ፈቃድ መገለጫና ለፈጣሪው የሚታዘዝ መሆኑን ለማሳየት የሰጠው ትእዛዝ እጅግ በጣም ቀላል ትእዛዝ ነበር። በለስን አለመብላት የሰው ልጅን ወደ ፍጹምነትና ሱታፌ አምላካዊ የሚያበቃ የመታዘዝ ፈተና ቢሆንም ለመፈጸም ግን እጅግ በጣም ቀላል ትእዛዝ ነበር። እግዚአብሔር ለአዳም አየር ወደ ውስጥ አትሳብ፣ አትተንፍስ፣ ዓይንህን ጨፍነህ አትግለጥ፣ ከአንድ ቦታ እንዳትላወስ አይነት አስጨናቂ ትእዛዝ አልሰጠውም። በብዙ ሺህ የሚቆጠሩ ዛፎችን ፍሬ እንዲበላ ፈቅዶ አንዲትን ዛፍ ብቻ ባለመብላት መታዘዙን እንዲፈጽም ነበር። ልብ አድርጉ፣ አዳም በዚያን ጊዜ የስስት ረሃብ አልነበረበትም። ስለዚህ እንኳስ አንድ ዛፍ ከሁሉ ዛፍ ፍሬ እንዳይበላ ቢከለክለው እንኳን የማይከብደው ትእዛዝ ነበር። ዕፀ በለስ በራሱ ክፋትን ያዘለ መርዛማ ዛፍ አይደለም። እግዚአብሔር ከፍሬው አትብሉ ያለው ዛፍ ስለነበረ ግን ዛፉ መታዘዝንና አለመታዘዝን ለመምረጥ የተዘጋጀ መሳሪያ ሆነ። አዳምና ሔዋን ከፍሬው ካልቀጠፉ የመታዘዝ ዛፍ ይሆናል። ቀጥፈው ከበሉ ግን ያለመታዘዝ ዛፍ ይሆናል።
እግዚአብሔር ዕፀ በለስን የፈጠረው የሰው ልጅ ነፃ ፈቃዱን ተጠቅሞ በሚወስነው ውሳኔ ወደ ዘላለማዊነት እንዲሸጋገር ምልክት እንዲሆንና የመታዘዝ ሕይወት መለማመጃ እንዲሆነው ብቻ ነው። ይህ ትእዛዝ ኢመዋቲነትን ለመሸከም ቃል የሚገባ የሕይወት መመሪያ ነበር። ስለዚህ ጉዳይ ቅዱስ ጎርጎርዮስ ዘእንዚናዙ ዕፀ በለስ ገና ሲበቅል ክፉ ሆኖ የበቀለ ዛፍ አይደለም ሲል፣ ቅዱስ ዮሐንስ አፈወርቅም ዕፀ በለስ በተፈጥሮ በውስጡ ክፋትን አልያዘም፣ መታዘዝንና አለመታዘዝን ግን ይዟል ብሏል። ዛፉ የተለየ ምትሃታዊ ዛፍ አይደለም። እግዚአብሔር ለአዳም ትእዛዝ ሊሰጥ ሲል ለብቻው ጠቅሶ አነሳው እንጂ የተፈጠረው በዕለተ ማክሰኞ ከሌሎች ዛፎች ጋር ነው። ዕፀ በለስ መሆኑ ቀርቶ ዛፉ የሾላም የዝግባም የዘንባባም ዛፍ ቢሆን አትቅጠፉት ተብሎ ከታዘዘ ያ ዛፍ ክፋትና መልካምነትን ለመምረጥ የተዘጋጀ በፈጣሪና በፍጡር በገዥና በተገዥ መካከል ምልክት የሚሆን ዛፍ መሆኑ አይቀርም። ባጭሩ በዘመናችን ቋንቋ ዕፀ በለስ የሰው ልጅ እግዚአብሔርን ከማምለክና ካለማምለክ አንዱን እንዲመርጥ የቀረበለት የድምፅ መስጫ ሳጥን ሲሆን ዕፀ በለስን ለሰው ውድቀት እንደ ምክንያት አድርጎ ማንሳትም መራጩን የሰው ልጅ ትቶ የድምፅ መስጫ ሳጥኑን እንደ ጥፋተኛ መቁጠር ነው። አዳምና ሔዋን ለእግዚአብሔር በነፃ ፈቃዳቸው ተጠቅመው እግዚአብሔርን መውደዳቸውና ለእርሱ መታዘዛቸው ሊያሳዩ የሚችሉበት መንገድ ለኑሯቸው ብዙም አስፈላጊ ያልሆነውን ዕፀ በለስን ባለመብላት ብቻ ነበር። ያንን ማድረግ ከቻሉ እግዚአብሔርን የመምሰል የመጨረሻ ክብር አግኝተው ወደ ዘላለማዊነት ያድጉ ነበር። ቅዱስ ጎርጎርዮስ ዘኑሲስ እንዳለ ዛፉ የተቀመጠው ሰው ቀስ በቀስ ወደ ሕያውነት እንዲመጣና በሕጉ ሕይወትነትን ሕያው እንዲሆን ነበር። አዳምና ሔዋን የተሰጣቸውን ነፃነት ተጠቅመው የሕይወትን መምረጥ ባለመቻላቸው ከዛፉ ፍሬ በመብላታቸው የገዛ ነፃነታቸው እስረኞች፣ የነፃ ፈቃዳቸው ሰለባዎች ሆኑ። የተጻፉ ትእዛዛት በሌሉበት በዚያ ጊዜ ለእነርሱ የተሰጠች ብቸኛ ሕግ ከዚያች ዛፍ ፍሬ እንዲጾሙ ነበር። አታመንዝር፣ በሐሰት አትመስክር፣ ወላጆችን አክብር የሚለው ሕግ አልተሰጣቸውም። ሆኖም በገነት ሳሉ የነበረችውን አንዲትም ሕግ እርሷም ሕግጋትን ሁሉ ፍጹም የምታደርግ የፍቅር ሕግን ጥሰው ክብራቸውን አጡ። አንዳንድ ሰው አዳምና ሔዋን ዕፀ በለስን ከመብላታቸው በፊት ምንም ነገር የማያውቁ ሆነው ቆይተው በዛፉ ፍሬ ዕውቀትን እንዳገኙና ዛፉም ጥበብን የሚሰጥ እንደሆነ ያስባል። የእባብን ቃል ይዞም እግዚአብሔርን አላዋቂ ሆነው እንዲቀሩ ለማድረግ ፈልጎ ዛፉ እንደከለከላቸው አድርጎ ይደመማል። እውነት ለመናገር እግዚአብሔር ዓላማው ከአዳምና ሔዋን ዙፋን ከአዳምና ሔዋን ዛፉን መከልከል ከሆነ ስለ ዛፉ ባለመንገር ብቻ ዛፉን ሳይበሉ እንዲኖሩ ማድረግ ይችላል። ጨርሶም ዛፉን ባለመፍጠር ደግሞ ዘግይተውም ቢሆን እንዳያገኙት ማድረግ ይችላል። እግዚአብሔር ዓላማው ሰው ለፈጣሪው በግድ የሚገዛና የሚነዳ ባሪያ እንዳይሆንና ወዶና መርጦ በነፃ ፈቃዱ አምላኩን ማምለክ እንዲችል ማድረግ ነበር። ከዚያ ውጭ ግን አዳምና ሔዋን ዕፀ በለስን ከመብላታቸው አስቀድሞ አዋቂዎች ነበሩ። የሰው ልጅ ሲፈጠር ከመላእክት እጅግ ጥቂት አሳነሰው ተብሎ እንደተጻፈ አዋቂ ሆኖ የተፈጠረ ፍጥረት ነበር። ጠቢቡ ሲራክም ስለ ሰው ተፈጥሮ ሲገልጽ በምሳሌ የፈጠራቸው ፍጥረት ሁሉ የፈሯቸው ዘንድ አደረገ፣ ጥበብንና ማወቅንም አጠገባቸው፣ ክፉና በጎንም አሳያቸው ብሏል። አዳምና ሔዋን ማሰብ የማይችሉና ምንም ዕውቀት የሌላቸው ቢሆኑ ኖሮ እግዚአብሔር ለማያስብ ፍጡር ትእዛዝን ባልሰጠ ነበር። ማሰብ ስለማይችል አዳምም ለእንስሳት ስም አውጣላቸው ገዥ ሁናቸውም ብሎ አያዝም ነበር። ይህ ከሆነ ዕፀ በለስ ክፉና ደግን የሚያሳውቅ ዛፍ ለምን ተባለ? አዳምና ሔዋንስ ከዛፉ ፍሬ ከበሉ በኋላ ዓይናቸው ተከፈተ ለምን ተባለ? ከዚያ በፊት ዓይኖች ከሌሏቸው ሔዋን ዛፉን መብላት ያማረ እንደሆነ በምን አወቀች?
ማየት እስካልቻለች ወደሚያስጎበጀው የዛፍ ፍሬ ለምን አንጋጠጠች ይላል አባ ጊዮርጊስም። እግዚአብሔር መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህና ብሎ ለአዳም አዞታል። ስለዚህ ዛፉ መልካሙንና ክፉን ያሳውቅ ከሆነ ሰው ቢያውቅ እግዚአብሔር ምን ገዶት ነው የከለከለው? እባብ ያለው ልክ ነው ማለት ነውን? የሰው ልጆች ከዚያ በፊት ዕውቀት ነበረው ካልን እግዚአብሔር እየከለከለው ያለው ዕውቀት ምንድን ነው? ይህንን ለመመለስ አንድ ምሳሌ ልጠቀም። አንድ አባት ለልጁ ይህንን የሚሽከረከር መሳሪያ ውስጥ እጅን እንዳታስገባ፣ እጅህን ካስገባ እጅህን ይቆርጣል ብሎ አስጠነቀቀው እንበል። አባት ይህንን ካለው በኋላ አንድ ተንኮለኛ ሰው መጥቶ እጅህን እዚህ መሳሪያ ውስጥ አስገባ ብሎ መከረው። ልጁም አይሆንም አባቴ እጅህን እንዳታስገባ፣ ካስገባ እጅህን ይቆርጣል ብሎኛል አለው። ተንኮለኛውም መልሶ አባት ይህን ያለ እጅህን ስለምትቆርጥ ሳይሆን እጅህ ወደ ተሽከርካሪው መሳሪያ ማስገባት ምን እንደሆነ እንዳታውቅ ነው አለው። ልጁም ይህንን ምክር ይዞ እጁን ወደ መሳሪያው ከተተ። እጁም ተቆረጠ። ያን ጊዜ ዓይኑ ተከፈተ። አባቱ የከለከለው መሳሪያ ውስጥ እጅ ማስገባት ምን እንደሆነ አወቀ። እጁንም አጣ። ተደብቆ ሲያለቅስ አባት ልጅ ሆይ ወዴት ነህ ብሎ ጠራው። ልጁም እጅን ስለተቆረጠው ፈራው፣ ተደበቅኩም አለው። አባትም እጅን እንዴት ተቆረጥክ? እጅን ወደሚሽከረከረው መሳሪያ አስገባህን? አለው እያለ ይቀጥላል። ዕፀ በለስ ክፉና ደግን ያሳውቃልን? አዎ ያሳውቃል። የመታዘዝን ጸጋ ባለመታዘዝም የሚመጣውን ውርደት ያሳውቃል። አዳምና ሔዋን ከዛፉ ፍሬ በፊት የነበራቸውን ክብር ያውቃሉ። ዛፉን በልተው ደግሞ ከክብር መዋረድ ምን እንደሆነ አወቁ። ዓይናቸው ተከፍቶ ያወቁት የመጀመሪያው ዕውቀት ራቁታቸውን እንደሆኑ ነው። መልካሙን ተነጥቀው ክፉን ተሸክመው አወቁት። የሰው ልጅ ዕፀ በለስን በመብላቱ የበለጠ ክብር አገኛለሁ ሲል የነበረውን ክብር አጣ። የቆጡን አምላክነት አገኘ ብሎ የብብቱን ሰው መሆን አጣ። ከዛፉ ፍሬ ከበላ በኋላ አዳም እንኳን ከአምላክ ጋር እኩል ሊሆን ከመብላቱ በፊት ራሱ ከነበረበት ክብሩም ጋር መተካከል አልቻለም። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን ሞት ነው የሚለው ቃል የተሻለ ክብር አገኛለሁ ብሎ ወደ ሞት ለተጓዘው አዳም የተስማማ ሆነ። ቅዱስ ዮሐንስ አፈወርቅም እንዲህ ገልጸዋል። የሰው ልጅ የበለጠ ክብርና እውቀት አገኛለሁ ብሎ የነበረውን ጣለ። ከእግዚአብሔር ጋር እኩል አለመሆን ብቻ ሳይሆን ወደ ባሰ ወጥመድም ተጣለ። ዛፉን በመብላቱ ምንም አለማግኘቱ ሳያንስ የተሻለ እውቀት አገኛለሁ ብሎ የነበረውን እውቀት አጣ። በዕፀ በለስ የተገኘው ጥበበኞች ነን ሲሉ ደንቆር ሆኑ። ወእንዘ ይፈቅዱ ይጠብብ የተባለውን አይነት የኃጢአት እውቀትና ውርደት ነበር። የሰው ልጅ እርቃኑን መሆኑን ለማወቅ ብሎ እግዚአብሔርን የማወቅ ጸጋ አጣ። መልአኩ ቅዱስ ሩፋኤል ለጻድቁ ሄኖክ የዕፀ በለስን ዛፍ ባሳየው ጊዜ የተናገረውን ይህን እውነታ የበለጠ ያጎላዋል። ይህ ዛፍ ምንድን ነው አልሁት። ቅዱስ ሩፋኤልም መለሰልኝ፣ የቀደሙ ሽማግሌ አባትና ባልቴቱ እናትህ ከእርሱ የበሉ የጥበቡ ዛፍ ይህ ነው። ጥበብንም አወቁት፣ ዓይኖቻቸውም ተገለጡ፣ ራቁታቸውንም እንዳሉ አወቁ፣ ከገነትም ተሰደዱ። የአንድ ዛፍ ፍሬ መብላት የሰውን ዘር ይህን ያህል ዋጋ ማስከፈል ነበረበትን ብሎ የዕፀ በለስን ጉዳይ የአንድ ፍሬ ጉዳይ አድርጎ የሚረዳ ሰው ካለ የዋህ ነው። አዳምና ሔዋንን የጣላቸው ፍሬው ሳይሆን ፍሬውን የበሉበት ምክንያት ነበር። ዕፀ በለስን የበሉት የእባብ ቃልን ሰምተው አምላክ ለመሆን ፈልገው ነው። የፍሬውን ቅርፊት በጥርሳቸው ሲፈነቅሉ መፈንቅለ አምላክ እያካሄዱ ነበር እንጂ ረሃባቸውን እያስታገሱ አልነበረም። ስለዚህ ጉዳይ አምላክነትን የመሻት ያለመታዘዝና በነጻ ፈቃድ ማመጽ ነው። ለዚህም ነው ቅዱስ ኤፍሬም ዕፀ በለስን መብላት ሔዋንን እንጨት በልታ ያደረገችው አመጽ ብሎ የሚጠራው። እርቃንን ማወቅ ዕውቀት ከሆነ አዳምና ሔዋን ቢቀርባቸው ይሻላቸው ነበር። ቅዱስ ባስልዮስም እንዲህ ይላል፣
እርቃናቸውን አለማወቅ ይሻላቸው ነበር። በማወቃቸው ምክንያት የሰው ልጅ ሕሊና ተራ ፍላጎቶችን ለማሟላት ወደ መጨነቅ ወረደ። ለራሱ ልብስን ለማዘጋጀትና እርቃኑን ለመሸፈን ተጋ። በዚህ ምክንያት ወደ ፈጣሪ ብቻ ከማየት አቋርጦ ልቡ ወደ ሌላ ተከፈለ። የብርሃን ልብስን የለበሰው ንጉሥ የሰው ልጅ እርቃኑን ለመሸፈን ቅጠል አገለመደ። የእንስሳት ገዢ የፍጥረታት አክሊል አዳም የእንስሳት ቆዳ ለብሶ ከገነት ሲወጣ ከማየት በላይ ምን የሚያሳዝን ነገር አለ? እንስሳት ቀና ብለው የማያዩት ንጉሥ የእንስሳትን ተፈጥሮ ልብስ ተውሶ የእርቃኑን መሸፈኛ አድርጎ እንስሳ መስሎ ሲታይ ምንኛ ያሳዝናል። የተከበራችሁ ተመልካቾቻችን በቀጣይ ክፍል እስከምንገናኝ ድረስ ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ መንፈሳዊ ድጋፋችሁ አይለየን።